ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ በድጋሚ ተገናኘን። የተለያዩ የዝውውር ጉዳዮችን እያነሳን ነው ዛሬ ቆይታን የምናደርገው። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት ነው የምንጋብዘው። ዛሬ ከምናነሳቸው ነጥቦች መካከል በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች ዛሬ ይነሳሉ። የዝውውር ጉዳዮችን እናነሳለን። ከዛ ውጪም የተለያዩ ስፖርታዊ ጉዳዮች የምናነሳ ነው የሚሆነው። እናንተ ከኛ ጋር ስትቆዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ፣ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን እንችላላችሁ። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የሊያም ዴላፕ በቼልሲ ቆይታ ጊዜ ቀድሞውኑ ወደ ማብቂያው እየተቃረበ ሊሆን ይችላል። ክለቡም በዚህ ክረምት እንዲለቅ ለመፍቀድ ፈቃደኛ እንደሆነ ተዘግቧል። እንደ ቲም ቶክ ዘገባ ከሆነ ኒውካስል ዩናይትድ፣ ኤቨርተን፣ ብራይተን፣ ሰንደርላንድ እና ኢፕስዊች ታውን ሁሉም የ23 ዓመቱን አጥቂ ይፈልጉታል። ተጫዋቹ ባለፈው ክረምት ብቻ ከኢፕስዊች ታውን በ30 ሚሊዮን ፓውንድ ስምምነትም ወደ ቼልሲ ተቀላቅሎ ነበር። በዴላፕ ዙሪያ ያለው ሁኔታ ወደ ስታንፈርድ ብሪጅ ከወጣበት ጊዜ ጋርም ሲነጻጸር በጣም የተለያየ እንደሚሆን ነው በርካታዎች እየገመቱ የሚገኙት። በወቅቱ በገበያው ላይ ከነበሩት ብልህ የወጣት አጥቂ ፈራሚዎች መካከል አንደኛው ይመስል ነበር ዴላፕ። ቼልሲ ውድድሩን አሸንፎ የውል ማፍረሻውንም እንዲሁ ሰብረው በፕሪሚየር ሊጉ ቀድሞ ተስፋ ያሳየን ጠንካራና እንዲሁ ደግሞ ጥሩ የሆነ የመሃል አጥቂን አግኝቶ ነበር። አሁን ከአንድ ዓመት ባነሰ ጊዜ ውስጥ ግን እንደገና ሊሸጠው እንደሚፈልግ ነው መረጃዎች እያሳዩ የሚገኙት። የዴላፕ የቼልሲ ቆይታ ምንም አይነት ተስፋ የሌለው እንደሆነ ጭምር ነው በርካቶች የሚያምኑት። በተለይ ደግሞ ጉዳቶች፣ የተገደበ የጨዋታ ጊዜና ለደቂቃዎች ጠንካራ ውድድር አጋጥመውታል። ይህም በቡድን ውስጥ በትክክል ለመረጋጋት አስቸጋሪ እንዳደረገበት ነው በርካቶች የሚያምኑት። ቲም ቶክ በምዕራብ ለንደን የነበረውን አጭር ቆይታ ፈታኝ እንደነበርና መውጣቱን አሁን እየጨመረ የመጣ እድል መሆኑን ይናገራሉ። ይህ ማለት እሱ መጥፎ ተጫዋች ነው ለማለት አይደለም። በፍጹም ዴላፕ አሁንም ቢሆን በፕሪሚየር ሊግ ኮከቦች የሚወዷቸው አይነት ባህሪያቶች ያሉት አይነት ተጫዋች ነው። ራሱን ለማሳየትም እድሎችን እንደሚፈልግ ይታመናል። ጠንካራ፣ ፈጣን፣ ቀጥተኛና እንዲሁ ለመሮጥም ፍቃደኛ የሆነ ተጫዋች ነው። ተከላካዮችን በአካል መክፋት እንዲሁ ደግሞ መጫንም ለቡድኑ ትክክለኛ የትኩረት ነጥብንም መስጠት እንደሚችል ይታመናል። እነዚህ ባህሪያት እንደ ኒውካስል ዩናይትድ፣ ኤቨርተን እና ብራይተን ያሉ ክለቦችን በቅርበት ለምን እንደሚከታተሉትም የሚያሳይ ነው። የኤቨርተን ፍላጎት በተለይ የሚረዳ ነው። ዘሰን ያወጣው ዘገባ እንደሚያመለክተው ዳቪድ ሞይስ ቡድኑን ለማጠናከር እንደሚፈልግና ኤቨርተን የዴላፕን የውሰት ውልም ከግዢ አማራጭ ጋር እንደሚፈልጉት ነው የሚናገረው። እንዲህ አይነቱ እንቅስቃሴ ለተጫዋቹም ሊስማማ ይችላል። ምክንያቱም ከማንኛውም ነገር በላይ የጨዋታ ደቂቃ ያስፈልገዋል። በቼልሲ ሌላ የውድድር ዘመን መቀመጥም እንዲሁ እድገቱን አይረዳውም ተብሎ ነው የሚታመነው። ኢፕስዊች ታውን ስሙ መነሳቱ አስደሳች ነው። ምክንያቱም ዴላፕ ወደ ቼልሲ ከመዘዋወሩ በፊት እዚያ የነቀ የጨዋታ ጊዜን አግኝቶ ነበር። መመለስ ስሜታዊና የተለመደ ሊሆን ይችላል። ምንም እንኳን ቼልሲ ወደዚያ እንዲመለስ መፍቀዱ በስምምነቱ የፋይናንስ መዋቅር ላይ የተመሰረተ ቢሆንም ሰንደርላንድ እና ብራይተንም የተለያዩ አይነት ፕሮጀክቶችን ሊያቀርቡለት ይችላሉ። ኒውካስል ደግሞ ከፊት ለፊት ተጨማሪ ጥልቀቶች እንደሚያስፈልጋቸው ከመወሰናቸው ትልቅ መድረክም ሊሰጡት እንደሚችሉ በርካቶች እያሳሰቡ ይገኛሉ። ቼልሲ እያንዳንዱን ወጣት ተጫዋች ማቆየት አይችልም። አዲስ አሰልጣኝ ቻቪ አሎንዞ የበለጠ ደግሞ ልምድ ያለው 9 ቁጥር ተጫዋችን ይፈልጋሉ። እናም ዴላፕ በእቅዳቸው ውስጥ ማዕከላዊ ካልሆነ መዘዋወሩ ለሁሉም ሰው ሊጠቅም ይችላል ተብሎ እንደሚታሰብ ነው መረጃው የወጣው። ማንቸስተር ዩናይትድ በስፖርቲንግ ሊዝበን የክንፍ ተጫዋች ማክሲ አሮሆ ላይ ከባድ እንቅስቃሴን ማድረጋቸውን የተነገረው። በኤክስ ላይ የወጣው አንድ የመረጃ ምንጭ እንደሚያሳየው ከሆነ ወደ 69 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ ማቅረበው እየተነገረ ይገኛል። ይህ ቁጥር በተለይም በእንግሊዝ ገና ያልታወቀ ተጫዋች ላለው ሰውም ትኩረት የሚስብ ጉዳይ ነው። ነገር ግን አሮሆ በፖርቱጋል ካሳየው ጠንካራ የውድድር ዘመን በኋላ ግን ብዙ ትኩረትን እየሳበ የሚገኝ አይነት ተጫዋች እንደሆነ በርካቶች ያምናሉ። ዩናይትድ ለዩራጓዊው ያለው ፍላጎት ደግሞ እነሱን ኢላማ አድርገውታል ብለው የሚያስቡት የመገለጫ አይነትን ሲታይ ደግሞ ምክንያታዊ ነው። ማክሲ አሮሆ የ26 ዓመት ልምድ ያለው አትሌቲክ የሚባል ሁለገብና እንደ ግራ ተከላካይም እንደ ክንፍ ተከላካይም ወይም ከዚያ በላይ ሆኖ ደግሞ በተው መጫወት የሚችል አይነት ተጫዋች ነው። ያ ተለዋዋጭነት የፕሪሚየር ሊግ ክለቦች እሱን እንዲያዘዋውሩትም እድሉ ሊሰጣቸው እንደሚችል ነው የሚታመነው።
በዚህ ወር መጀመሪያ ላይ የወጡ ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ ስለሚቻለው ስምምነትም የመጀመሪያ ደረጃ ንግግሮችን አድርገው ነበር። የስፖርቲንግ ሊዝበንም ዋጋ ከከፍተኛው የውል ማፍረሻ ጋር የተያዘ ነው። ማክሲ አሮሆ በአጥቂ ጥራትነቱም እንዲሁ ይታወቃል። አሮሆ የመከላከል ተከላካይ ወይም የተከላካይ አማካይ ብቻ አይደለም፣ እንዲሁ ደግሞ የመሀል ተከላካይም ብቻ አይደለም። ምናልባት የዚህ ታሪክ ቁልፍ ክፍልም ያ ነው። ሰፊ ቦታዎችን መከላከል የሚችል አይነት ተጫዋች ነው። ነገር ግን ወደፊት ሲሄድም በጣም ጥሩ ተጫዋች እንደሆነ ጭምር የሚያሳዩ ነገሮች ያሉት። በቅርቡ እንደወጡት መረጃዎች እንደሚያሳየው ከሆነ በዚህ ውድድር ዘመን 11 የግብ አስተዋጽኦችን ያደረገ የመከላከል ኢላማ እንደሆነ፣ ይህም ደግሞ በተለያዩ የሜዳ ክፍሎች ላይም የሆነ ነገርን እንደሚያቀርብ የሚያሳይ ነው። ለማንቸስተር ዩናይትድ ይህ አስፈላጊ ነው፣ ምክንያቱም ዘመናዊ የክንፍ ተከላካዮች ክንፎችን ከማስቆም ባለፈ ብዙ እንዲሰሩ ይጠበቃሉ። እንዲሁ ደግሞ የተለያዩ ነገሮችን ለመገንባት፣ ሽግግሮችን ለመደገፍ፣ ተደራራቢና እንዲሁ ደግሞ ዝቅተኛ ሩጫዎችን ለመስራትም በከፍተኛ ደረጃ ለመጫንና ኳስ ሲጠፋ ደግሞ በፍጥነት ለማገገም መርዳት ይኖርባቸዋል። ማክሲ አሮሆም ያንን ዘመናዊ ሞዴልም ይገጥማል ተብሏል። እሱ ዝም ብሎ ተቀምጦ አስተማማኝ ኳሶችን የሚጫወት ተጫዋች አይደለም። የቡድን እቅድ አቅጣጫ አለ። ዩናይትድ በቅርብ ዓመታትም በግራ በኩል ባለው ሚዛን ላይ ቀጣይነት ያለው ችግር ነበረባቸው። ማንቸስተር ዩናይትድ በግራ ተከላካይ ቦታ ላይ መፍትሄዎች ያስፈልጉታል። ጉዳቶች፣ አለመረጋጋቶች፣ የታክቲክ ለውጦችና ክለቡ ደግሞ ብዙውን ጊዜ መላውን የሜዳ ክፍል መሸፈን የሚችል ተፈጥሯዊ እንዲሁ ደግሞ አስተማማኝ አማራጭም እንዲጎድለው አድርጓል። አሮሆ ያንን ሊሰጣቸው ይችላል። እንደ ስርዓቱ ደግሞ በአራት ተከላካይ መከላከልም እንዲሁ በአምስት ተከላካዮችም የክንፍ ተከላካይ ሆኖ በተለያዩ ቦታዎች ላይ መጫወት መቻሉ ደግሞ ጥሩ ነገሮችን ማቅረብ እንደሚችል የሚያሳይ ነው። የቀረበው 69 ሚሊዮን ፓውንድ ጥያቄ አስቴቶችን እንዲሁ በርካቶች እየሰጡበት ይገኛሉ። አንዳንድ ዘገባዎች 80 ሚሊዮን ዩሮ የውል ማፍረሻን እየጠቀሱ እንደሚገኙ ይታወቃል። ሌሎች ደግሞ ስፖርቲንግ በዝቅተኛ ደረጃ ለመደራደር ፍቃደኛ ሊሆኑ እንደሚችሉ ነው የጠቆመው። ዩናይትድ በእርግጥ ወደዚህ ቁጥር ከተጠጋ በጣም አሳሳቢ እንደሆነ ይጠቁማል። ነገር ግን ይህ የክረምት ፕሮጀክታቸው በጀታቸው ምርጥ አጠቃቀም ስለመሆኑ ጥያቄዎች ይነሳሉ። ካሪክ ትልልቅ ቦታዎችን መሸፈንና በኳስ ቁጥጥር ላይም ደግሞ ከፍተኛ አስተዋጽኦችን ማድረግ የሚችሉ የክንፍ ተከላካዮችን ከፈለገ አሮሆ ምክንያታዊ ነው። ለዩናይትድ በታላላቅ ጨዋታዎች ላይ በተጨማሪ ስፋት፣ የበለጠ ጥንካሬና የበለጠ ደግሞ ተለዋዋጭነትን ሊሰጥ ይችላል። ሆኖም ስፖርቲንግ ሊዝበን ጠንካራ ድርድር ስለሚያደርጉ ብቻ ዩናይትድ የውል ማፍረሻውን ለመክፈልም መውሰድ እንዳለባቸው ጭምር ነው እየተነገረ የሚገኘው። ሞሐመድ ሳላህ በዚህ ክረምት ሊቨርፑልን እንደሚለቅ ቀድሞውኑ እናውቃለን። ነገር ግን ለግብፃዊው የላቀ ኮከብም ስላለው አስገራሚ ቀጣይ መዳረሻ አንዳንድ መረጃዎች እየወጡ ነው። እንደ ዘገባዎች ከሆነ ሳላ ከፍተኛ ደረጃ ላይ መጫወቱን ለመቀጠል በጣም ይፈልጋል። ይህም ደግሞ ወደ ፌነርባቼ ለማድረግ ዝውውርን መንገዱንም እንዲሁም ሊጠርግለት ይችላል ተብሏል። በመረጃ ምንጮቹ ዘገባ መሰረት ከሳዑዲ ፕሮሊግ ክለቦች በተለይም ከአልናስር ከፍተኛ ፍላጎት እንዳለ የሚያሳዩ መረጃዎች አሉ። አልሂላል፣ አልአህሊና አልቃዲሽያም ሁሉም ፍላጎት አላቸው። ምንም እንኳን ከአልኢቲያድ ጋር የነበሩ ቀደምት ንግግሮች አሁን ላይ ቆመዋል። ሳላ ወደ ሳዑዲ ከተዘዋወረ ከፍተኛ ገንዘብ ሊያገኝ ይችላል። እዚያ ደግሞ ያለው ክለቦች ለ33 ዓመት ኮከብም በአመት በሚሊዮን የሚቆጠር ዶላር እና የፊርማ ቦነስንም ለመስጠት ዝግጁ ናቸው። ምንጮቹ እንደገለጹት ከሆነ በመጀመሪያ ንግግሮች ወቅትም ለሳላ መደበኛ ያልሆነ ቅናሽም ቀርቦለት ነበር። የሊቨርፑል ኮከብ በአውሮፓ መጫወቱን ለመቀጠል ሲባልም በአመት በ12 እና 13 ሚሊዮን ዩሮ አካባቢ ደሞዝም ለመቀበል ዝግጁ መሆኑ እየተነገረ ነው። ሳላ ሳዑዲን ሙሉ ለሙሉ አልረገጠም፣ ነገር ግን ቅድሚያ የሚሰጠው ለምኞት የስፖርት ፕሮጀክት ነው። ምክንያቱም በዚያ ደረጃ ገና አልጨረሰም ብሎ ስለሚታመን። እንደ አንዳንድ ምንጮች ዘገባ ከሆነ ሳላ እጅግ በጣም ምኞት ያለው ነው። በአሁኑ ሰዓት ወደ ሳዑዲ እንደሚሄድ አይታይም። ፌነርባቼ አንዳንድ የመጀመሪያ ንግግሮችን አድርገዋል። እናም ሁኔታው አዎንታዊ እንደሆነ ነው መረጃዎች የሚያሳዩት። ሌሎች ምንጮች ይህንኑ አረጋግጠዋል። እና ምንም እንኳን ገና መጀመሪያ ላይ ቢሆንም ሳላህ በቱርክ የስራ ህይወቱን እንደሚቀጥል ማየቱ ግን የሚቻል ይመስላል። ምንም እንኳን ወደ ፌነርባቼ መዛወር በቻምፒየንስ ሊግ የመጫወት እድልን ቢሰጠውም በትንሹ ደካማ በሆነ ሊግ ውስጥ ግን ከፍተኛ ደረጃ ባለውን ስራ ሊያራዝም እንደሚችል መገመቱ ቀላል ነው። ይህ ነገር እንዴት እንደሚፈጸም ማየቱም አስደሳች ይሆናል። ነገር ግን ብዙ ምርጥ ተጫዋቾች በስራ ህይወታቸው ማብቂያ ላይ በቱርክ እግር ኳስ ጥሩ ጊዜያቶችን አሳልፈዋል። ሳላ ምናልባትም ወደ ሳዑዲ ከመሄዱ በፊት በዚህ ደረጃ 1 ወይም 2 ዓመታትን ሊቆይ እንደሚችል ይገመታል። ነገር ግን የሳዑዲ ክለቦች በዚህ ክረምት እሱን ፊርማ ለማግኘትም ጠንክረው እንደሚቀጥሉ እርግጥ እንደሆነ ነው ዘገባዎቹም የጠቆሙት።
አርሰናል ኤብሪቼ ኢዜን ባለፈው ክረምት ያስፈረሙት እንደሱ ያለም በፕሪምየር ሊግ ልምድ ያለው ተጫዋች ዋንጫውን ለማሸነፍ የሚጎድላቸውን ወሳኝ ነጥብ ሊሆን ይችላል በሚል እምነት እንደነበር ነው የተናገረው። የሚገርመው በመጨረሻም ትልቁ አስተዋጽኦ ከሜዳ ውጭ የተከሰተ ይመስላል። ምክንያቱም በቅርብ ሳምንታት ውስጥ ከሚኬል አርቴታ ጋር ወሳኝ ስብሰባዎችን አድርጎ ነበር። ከአንድ ወር በፊት አርሰናል ከቦርንመዝ እና ከማንቸስተር ሲቲ ጋር በተከታታይ ከተሸነፈ በኋላ የዋንጫ ጉዟቸው ሊፈርስ የነበረ ይመስላል። ዘ ኢንዲፔንደንት እንደዘገበው ከሆነ ኤዜ ለአርቴታ ልዩ ጥያቄ ያቀረበው በዚያ ጊዜ ነበር። ይኸውም ተጫዋቹ ትንሽ ተጨማሪ ረፍቶችን እንዲያገኙ ነው። የስልጠና ክፍለ ጊዜዎች በጣም ከባድ እየሆኑና ተጫዋቹን ደግሞ እያደከሙት ነበር። ኤዜ አሰልጣኙ ትንሽ ቦታ ከሰጧቸው ስራውን ለመጨረስ እንደሚያምኑ ጠይቋል። ዘ ኢንዲፔንደንት እንደዘገበው ከአዳዲስ ተጫዋቾች አንዱና እንዲሁም በጣም የተረጋጉት ኤዜም ወደ አሰልጣኙ ሄዶ በአጭሩ ለአርቴታ እንዲህ ያለው ይህንን ማድረግ እንችላለን፣ ነገር ግን ትንሽ ነጻነት ያስፈልገኛል ሲልም ጭምር ነበር የተናገረው። የእረፍት ቀናቶቹ ጨመሩ። የስልጠና ክፍለ ጊዜዎች ጥንካሬ ቀለለ። የእርምጃ ስራውን በአግባቡ የሰራ ይመስላል። አርሰናል ከማንቸስተር ሲቲ ሽንፈት በኋላ የተለየ ቡድን ሆነው ነው የመጡት። አንድም ግብ ሳይቆጠርባቸው በተከታታይ 5 ጨዋታዎችን በማሸነፍም ጠንካራ መመለስን አሳይተዋል። በዚያን ጊዜ አርሰናል ወደ ቻምፒየንስ ሊግ ፍጻሜ ማለፍም ችለዋል። በግማሽ ፍጻሜውም አትሌቲኮ ማድሪድን በድምር ውጤት 2-1 በማሸነፍም ከፓሪስ ሰን ዠርሜን ጋር ለፍጻሜው ዋንጫ ይፋለማሉ። አርሰናል በዚህ ውድድር ዘመን የፕሪሚየር ሊግና የቻምፒየንስ ሊግ ድርብ ዋንጫዎችን ሊያነሱ ይችላሉ። ይህ ከሆነ ደግሞ የኤዜ ጣልቃ ገብነት ምን ያክል ወሳኝ እንደሆነ የሚታወቅ ነው። የፕሪሚየር ሊጉን ኦልሬዲ ማሳካታቸውን የምናስታውሰው ነው። ማንቸስተር ዩናይትድ እና ሊቨርፑል የዩቬንቱሱን የመሃል ተከላካይ ግሌሰን ብሬመንን እየተከታተሉ መሆናቸውን በክረምቱ የዝውውር መስኮትም ብሬመን ገበያው ላይም በስፋት ስሙ ሊነሳ የሚችል ተጫዋች እንደሆነ እየተገለጸ ነው። ጋዜታ ዴሎ ስፖርት እንደዘገበው ዩቬንቱስ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ካላገኘም ብራዚላዊው ተከላካይ ስለ ወደፊት እጣ ፈንታው በቁም ነገር ለማሰብ ዝግጁ ነው። ብሬመር ከዩቬንቱስ ጋር እስከ 2029 ድረስ ኮንትራት ስላለው የጣሊያኑ ክለብ በርካሽ ዋጋ ተጫዋቹን እንዲሸጥ የሚገደድበት ሁኔታ የለም። ሆኖም ግን በቱሪን ያለው ሁኔታ ተቀይሯል። ከዚህ ቀደም ዩቬንቱስ ለ29 ዓመቱ ተጫዋችም 70 ሚሊዮን ዩሮ ገደማ እንደሚጠይቁ ይጠበቅ ነበር። ነገር ግን የቅርብ ጊዜ ዘገባዎች እንደሚያመለክቱት በተለይም ተጫዋቹ አዲስ ፈተናን የሚፈልግ ከሆነ ዋጋው አሁን ዝቅ ሊል እንደሚችል እየተነገረ ነው። ብሬመር እንደ አውሮፓውያኑ አቆጣጠር በ2022 ከቶሪኖ ከተቀላቀለ ወዲህ ከዩቬንቱስ በጣም አስተማማኝ ተከላካዮች አንደኛው ነው። ጠንካራ፣ ጠበኛ፣ ፈጣንና በአካል ብቃት በሚያድጉ ፉክክሮች ውስጥም መከላከል የሚችል ተጫዋች ነው። በብዙ መልኩ ለፕሪሚየር ሊግ እግር ኳስ እየተገነባም ይመስላል። በአውሮፓ እጅግ በጣም ታዋቂ ስም አይደለም፣ ነገር ግን መሰረታዊ ነገሮችን በአግባቡ ስለሚሰራ እናም ለተከላካይ መስመሩ ጠንካራ እንዲሁ መገኘትም ስለሚሰጥ አሰልጣኞች የሚያምኑት የመሃል ተከላካይ አይነት ነው። ማንቸስተር ዩናይትድ እና ሊቨርፑል ፍላጎት ያላቸው ምናልባትም ለዚህ ነው። ዩናይትድ በመከላከሉ ረገድ የበለጠ መረጋጋት ያስፈልገዋል። ጉዳቶች፣ ያለመረጋጋትና የማያቋርጥ ለውጦችም የተከላካይ መስመራቸውን ያልተረጋጋ እንዲሆንም ያደረጉባቸው ብዙ የውድድር ዘመናትን አሳልፈዋል። እንደ ብሬመር ያለ ተከላካይ ወዲያውኑ ልምድና ስልጣንን ይዞ ይመጣል። የሊቨርፑል ፍላጎትም ምክንያታዊ ነው። በተለይም በአርነ ስሎት ስራ አስቸጋሪ የውድድር ዘመንን ካሳለፉ በኋላ በመከላከል ክፍላቸው መታደስ ያስፈልጋቸዋል። ቨርጂል ቫን ዳይክ አሁን አስፈላጊ ተጫዋች ነው፣ ነገር ግን ሊቨርፑል ስለ መጪው የተከላካይ መስመራቸው ማሰብ አለባቸው። ብሬመር የረጅም ጊዜ ፕሮጀክታቸው አይሆንም፣ ይልቁንም ወዲያውኑ እንዲወዳደሩ ሊረዳቸው የሚችል ዝግጁ ተጫዋችም ይሆናል። የቻምፒየንስ ሊግ ሁኔታም ወሳኝ ነው። ብሬመር 29 ዓመቱ ነው። ይህ ማለት ደግሞ በሙያው ከፍተኛ ደረጃ ላይም ባለበት በዚህ ሰዓት ከአውሮፓ ትልቁ ውድድርም ውጪ ጊዜውን ማሳለፍም አይፈልግም። ዩቬንቱስ ያንን መድረክ ማቅረብ ካልቻለም የፕሪሚየር ሊግ ክለቦች ለምን እንደሚበረታቱ መረዳት ቀላል ይሆናል። ብሬመር በነሐሴ ወር ውስጥም ለአጭር ጊዜ ሊነቃ የሚችል 58 ሚሊዮን ዩሮ የውል ማፍረሻ እንዳለው የሚገልጹ ዘገባዎች አሉ። ይህም ከዩቬንቱስ ጋርም ረጅም ድርድር ማድረግም የማይፈልጉ ክለቦችን ሊስብ እንደሚችል ነው የተነገረው። የሮድሪ የወደፊት እጣ ፈንታ በማንቸስተር ሲቲ በድንገት የዚህ ክረምት ትልልቅ ታሪኮችም አንዱ እየሆነ ነው። እንደ ማርካ ዘገባ የ29 ዓመቱ አማካይ እድሉ አሳቢ ከሆነ ወደ ሪያል ማድሪድ ለመዘዋወር ፍላጎት ይኖረዋል። ይህ ፍቃደኝነት ደግሞ ለስፔኑ ግዙፍ ክለብም ድርድሩን በጣም ቀላል ያደርገዋል። ሮድሪ አሁንም ከማንቸስተር ሲቲ ጋር እስከ 2027 ድረስ ኮንትራት አለው። ለዚህም ይህ ቀላል የነጻ ዝውውር ሁኔታ አይደለም። ሲቲ ጠንካራ ቦታ ላይ ቢሆኑም በክለቡ ዙሪያ ደግሞ ያለው ስሜት ግን በከፍተኛ ሁኔታ ተቀይሯል።
ምክንያቱም ፔፕ ጓርዲዮላ ለ10 ዓመታት በስልጣን ላይ ከቆዩ በኋላ እንደሚለቁ በሰፊው ተናግረው ለቀው እንደወጡ ይታወቃል። ጓርዲዮላ ከካልዱን አልሙባረክና ከፌራን ሶሪያኖ ጋር ማውራትን እንግዲህ እንደማያስፈልጋቸው በመግለጽ ነው መልቀቃቸውን በይፋ ያረጋገጡት። ነገር ግን ዘገባዎች እንደሚያመለክቱት ከሆነ ቀጣዩ አሰልጣኝ ደግሞ ኤንዞ ማሬስካ ነው። የሪያል ማድሪድ ፍላጎት በሮድሪ ላይ ሙሉ በሙሉ ምክንያታዊ ነው። በዦዜ ሞሪኒዮ ስራ አዲስ ዘመን ለመጀመር እየተዘጋጁ ሲሆን በመከላከል አማካኝነት ቦታ ላይም ደግሞ ሊያጠናክሯቸው ከሚፈልጓቸው ቦታዎች አንደኛው ነው። የሞሪኒዮ ቡድኖች ሁልጊዜም በመቆጣጠር በዲሲፕሊንና ትልልቅ ጨዋታዎችን እንዴት ማስተዳደር እንደሚቻል በሚረዱ ተጫዋቾች ላይ የተመሰረቱ ናቸው። ሮድሪ ያንን በትክክል ይገጥማል ተብሎ ይታሰባል። እሱ ኳስ የሚነጥቅ ብቻ አይደለም፣ የጨዋታን ፍጥነት የሚወስን፣ መከላከሉን የሚጠብቅ፣ በጫና ውስጥ ደግሞ ኳስን መቆጣጠር የሚችልና በቡድኑ የአማካይ ክፍል ውስጥም ስልጣንን የሚሰጥ ተጫዋች ነው። በማንቸስተር ሲቲ ከጋርዲዮላ እጅግ በጣም አስፈላጊ ተጫዋች አንዱ ነበር። ሮድሪ ሲጫወተም ሲቲ ብዙውን ጊዜ የተረጋጉና የተሟሉ ይመስላሉ። እሱ ሲጠፋ ደግሞ ልዩነቱ ግልጽ ነው። ሮድሪ በኢቲሃድ ስቴዲየም ያለው የወደፊት እጣ ፈንታን ሊያስብበት ይችላል። ለዚህ ነው ይህ ሁኔታ በጣም አስደሳችው ነው። ጓርዲዮላ መልቀቁን ተከትሎ ሮድሪ ፕሮጀክቱ አሁንም እንደ ቀድሞ ይሰማው እንደሆነ መጠየቅ ሊጀምር ይችላል። ሲቲ ሌሎች ከፍተኛ ባለስልጣናትን ጨምሮ እንደ በርናርዶ ሲልቫን እንደሚያጡ ይታወቃል። ይህም በሚቀጥለው የውድድር ዘመን የመልበሻ ክፍሉ በጣም የተለየ እንዲሰማው ሊያደርግ ይችላል። በስፔን የወጡ ዘገባዎች እንደሚያመለክቱት የጓርዲዮላ መልቀቅ ሪያል ማድሪድ የሲቲን ቁርጠኝነት እንዲፈትኑ ሊያበረታታ ይችላል። በተለይም ሮድሪ ለዝውውሩ በእርግጥም ዝግጁ ከሆነ ሲቲ እሱን ኮንትራቱን ማደስ ቢመርጡም ውሉን ካላራዘመ ግን ዋጋው የበለጠ ከመውረዱ በፊት አስቸጋሪ ውሳኔ ሊገጥማቸው ይችላል። ሮድሪ 29 ዓመቱ ነው፣ ስፔናዊ ነው። ቀድሞውኑ የባሎንዶር አሸናፊ ነው። እናም በእንግሊዝ በክለብ ደረጃም ሊያሸንፍ የሚችለው ሁሉንም ነገር አሸንፈዋል። ወደ ሪያል ማድሪድ መጫወት ከፈለገ ይህ ፍጹም ተስማሚ ሊሆን እንደሚችል ነው የሚታመነው። አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ካረጋገጠ በኋላ ሚኬል አርቴታ ግን ቡድኑን በከፍተኛ ደረጃ ላይ እንዴት ማቆየት እንደሚቻል እያሰበ ነው። የ22 ዓመት ዋንጫ ጥማቸውን ካቆሙ በኋላ እንደ ቱቶ ዩቬ ዘገባ ከሆነ በዚህ ክረምት የመጀመሪያ ዋና ፈራሚያቸው ለማድረግ የኒውካስል ዩናይትዱን አማካይ የሆነው እንዲሁ ሳንድሮ ቶናሊን ለማስፈረምን ፍላጎቱ አላቸው። የአርሰናል ዋንጫን ማረጋገጥ የታወቀው ማንቸስተር ሲቲ ከቦርንመዝ ጋር 1-1 ከተለያየ በኋላ እንደነበር እናስታውሳለን። የሊግ ጨዋታም እየቀራቸው ነበር የአርቴታ ቡድን ዋንጫውን ማሸነፋቸውን ያረጋገጡት። ይህ ከ2003-2004 የውድድር ዘመን በኋላ ያኔ ምንም ጨዋታ ካልተሸነፉበት ጊዜ በኋላ የመጀመሪያ ፕሪሚየር ሊግ ዋንጫቸው ሲሆን በክለቡ ዙሪያ የነበረውን ስሜት ሙሉ በሙሉም ቀይሮታል። ከአሁን በኋላ ሌሎች የሚከታተሉት ሳይሆን ሌሎች ደግሞ ሊያሳድጓቸው የሚሞክሯቸው ቦታዎች ይኖራሉ። ለዚህም ነው ቶናሊ ጉዳይ ላይ በጣም አስደሳች የሆነ እንቅስቃሴን ለማድረግ የተዘጋጁት። አርሰናል የዛ ቦታ ላይ አማካይ ክፍልን ለማስተካከልም የሚሞክር ቡድን አይመስልም። ይልቁንም ጠንካራ የሆነ ቦታን ይበልጥ ለማጠናከር የሚሞክር አይነት ክለብ ነው። ዴክላን ራይስ አስደናቂ ዓመትን አሳልፈዋል። ማርቲን ዙቤሜንዲም እንዲሁ ጥሩ ቁጥጥርን ይሰጣቸዋል። ሚኬል ሜሪኖም ልምድን ጨምረዋል። ማይልስ ሉዊስ ስኬሊም ትልቅ አቅም አሳይተዋል። ነገር ግን ቶናሊም የተለየ ነገርን ያመጣል። ጥንካሬም እንዲሁ ደግሞ አግሬሲቭነት፣ የጨዋታ ፍጥነትንና ታክቲካዊ ብልህነትንም ያመጣል። በጣሊያን የሚወጡ ዘገባዎች እንደሚያሳዩት አርሰናል በቶናሊ ፍላጎትም ካላቸው ክለቦች መካከል ይጠቀሳል። ኒውካስል ለመሸጥ ከተገደደም ከፍተኛ ዋጋ እንደሚጠይቁ ነው የሚጠበቀው። አንዳንድ ዘገባዎች የመሸጫ ዋጋው 80 ሚሊዮን ዩሮ አካባቢ ሲጠቅሱ፣ ሌሎች ደግሞ እንደ ፍላጎት መጠኑ ኒውካስል ከ90 እስከ 100 ሚሊዮን ዩሮ ሊጠይቁም እንደሚችሉ ነው የሚያሳየው። ከኒውካስል አንጻር ቶናሊን መሸጥ ትልቅ ውሳኔ ነው። እሱ ተጠባባቂ ወይም ደግሞ ለመልቀቅ የሚቸኩልበት ተጫዋች አይደለም። ከታላላቅ አማካዮቻቸው አንዱ ነው። እሱን ማጣት በኤዲ ሃው ቡድን ውስጥም ትልቅ ክፍተትን ይፈጥራል። ኒውካስል በዚህ ክረምት ለውጦችን እያቀዱ ሊሆን ይችላል። ነገር ግን እንደ ቶናሊ ያለ ደረጃ ያለው ተጫዋችን እንዲለቅ መፍቀድ ትርጉም የሚኖረው ከሆነ የተገኘው ገንዘብ ቡድኑን በትክክል እንደገና ለመገንባት የሚያስችል ከሆነ ብቻ ነው። ለአርሰናል ግን ሻምፒዮኖች የሚያደርጉትን አይነት ዝውውርም ይህ ነው። ሊጉን ማሸነፍ አንዱ ነገር ነው፣ በተከታታይ ማድረግ ግን የበለጠ ከባድ ነው። ተቀናቃኞችም ይሻሻላሉ። ማንቸስተር ሲቲም ከፔፕ ጓርዲዮላ መውጣት በኋላ ምላሽ ይሰጣሉ። ቼልሲ ቻቪ አሎንሶን ይይዛሉ። ሊቨርፑልም ሌላ ደካማ የውድድር ዘመንን በዝምታ አያሳልፉም። አርሰናል ችግሮች እስኪፈጠሩ ከመጠበቅ ይልቅ ጥንካሬ ባለበት ቦታ ላይ እርምጃ መውሰድ ይኖርባቸዋል። አርሰናል ቶናሊን ከሚፈልጉት ወዲያውኑ የሚያስፈልጋቸው ላይሆን ይችላል። ምናልባትም እየተመለከቱት ያሉት ትልቅ ቡድንን ለመገንባት እያቀዱ ከመሆኑ ጋር በተያያዘ ነው። ቸልሲ በውድድር ዘመኑ መጨረሻ የባየር ሌቨርኩዘኑን ተከላካይ ኤድመንደን ታፕሶባን ለማስፈረም ፍላጎት አለው። የ27 ዓመቱ ተጫዋች በጀርመኑ ክለብ ከቻቪ አሎንሶ ስርም
ይጫወት የነበረ ሲሆን ስፔናዊው አሰልጣኝም ተጫዋቹን እንደገና መመልመል እንደሚፈልጉ የተነገረው። ከቲም ቶክ የወጣው ዘገባ እንደሚያመለክተው ቻቪ አሎንሶ ከቼልሲ ጋር በገባው ስምምነት መሰረት በዝውውር ጉዳዮች ላይም ትልቅ ሚና ይኖረዋል። እርሱም ደግሞ የተከላካይ መስመሩን ማጠናከር ይፈልጋል። ታብሶባ ከሊቨርፑልና ከማንቸስተር ዩናይትድ ጋርም ስሙ ተያይዟል። አሰልጣኙ ቡርኪና ፋሶዊው ዓለም አቀፍ ተጫዋች በለንደኑ ክለብ ተስማሚው ፈራሚ እንደሚሆን ያምናል። ሆኖም ግን ስምምነቱን ማጠናቀቅ መቻላቸው ወደፊት የሚታይ ጉዳይ ነው። የ27 ዓመቱ ተከላካይ ለሌቨርኩዘን ቁልፍ ተጫዋች ስለሆነ በቀላሉ ሊለቁት አይፈልጉም። ቼልሲ ስምምነቱን ለመጨረስም ከፍተኛ መጠን ያለው ገንዘብን ማውጣት ይኖርበታል። በፕሪሚየር ሊጉ የመጫወት እድል ለታብሶባ አስደሳች ሲሆን እንዲሁ በቀጣይም ደግሞ በፕሪሚየር ሊግ መጫወትን ይመርጣል። ይህም በሙያው ወደ ላቀ ደረጃ የሚያሸጋግረው ሲሆን በከፍተኛ የእግር ኳስ ደረጃም ብቃቱን ለመፈተሽ እድል ይሰጠዋል። ቼልሲ በዓለም ላይ ካሉ ትልልቅ ክለቦች አንዱ በመሆኑ በታላላቅ ዋንጫዎችም ለመፎካከር መድረክን ሊሰጠው ይችላል። የረጅም ቁመቱ ደግሞ ያለው ተከላካይ መስመር ኃይልን እንዲሁ ለቻቪ አሎንሶ የእግር ኳስ ስልቱንም ጠንቅቆ ስለሚያውቅ በቼልሲ በፍጥነት መላመድ እንደሚችል ይጠበቃል። ሰማያዎቹ በዚህ የውድድር ዘመን በመከላከል ረገድ እጅግ ተጋላጭ ሆነው ታይተዋል። በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ ዋንጫ ፉክክርም ለመመለስ ከተፈለገ የተከላካይ ክፍላቸውን ማጠናከር አለባቸው። በአሁኑ ወቅት በፕሪሚየር ሊጉ የደረጃ ሰንጠረዥ ደረጃ ላይ የሚገኙ ሲሆን በ37 የሊግ ጨዋታዎች 50 ግቦች ተቆጥረውባቸዋል። ጥራት ያለው የመሀል ተከላካይ ወደ ቡድኑ መቀላቀሉ ደግሞ በተከላካይ መስመራቸው ላይ ትልቅ ለውጥን ሊያመጣ እንደሚችል ነው በርካቶች እየገመቱ እንደሚገኝ የተገለጸው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን አመሰገንን። መልካም ቀን እንዲሆንላችሁ እመኛለሁ።